ባቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በሀገር ውስጥና በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት ጽንፈ ምድር ከናንተ ጋራ ይሁን። እንኳን ለዚህ ዕለት ለዚህ ሰዓት በሰላምና በጤና አደረሰን አደረሳችሁ። እንግዲህ እግዚአብሔር እንደወደደ እግዚአብሔር እንደፈቀደ በሚኖሩን የተወሰኑ ደቂቃዎች የእግዚአብሔርን ቃል እንማማራለን። ለኔ የምናገርበትን አንደበቴን ከፍቶ እናንተ ደግሞ የምታስተውሉበትን እዝነ ልቡናችሁን አብርቶ አምላካችን እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። በሚኖሩን የተወሰኑ ደቂቃዎች የምንማማርበት መሪ ርዕስ የምናደርገው ከእኛ ጋር እደር በሚል ቃል ይሆናል። እንግዲህ ይህንን ቃል የምናገኘው በወንጌላዊው በቅዱስ ሉቃስ ወንጌል በምዕራፍ 24 ቁጥር 29 ላይ የሚገኝ ቃል ነው። ቃሉን የተናገሩት ደግሞ በጊዜው ተስፋ ቆርጠው አዝነው ተክዘው ተጨንቀው የነበሩ ከ72ቱ አርድእት መካከል ሁለቱ ቅዱስ ሉቃስና ቅዱስ ቀለዮጳ ናቸው። እንግዲህ ሙሉ ታሪኩን ከየማቴዎስ የሉቃስ ወንጌል ምዕራፍ 24 ቁጥር 1 ጀምረን ስናነብ የምናገኘው ነው። በዋናነት ይህ ወንጌል አጀማመሩ የሚያሳዝን አሳዛኝ የሆነ ተስፋ አስቆራጭ የሚመስል ታሪክ ያለበት፣ ፍጻሜው ግን እጅግ አስደሳች የሆነ ታሪክ የተመዘገበበት እኛ ብዙ ልንማርበት የምንችል ድንቅ ታሪክ የተመዘገበበት የወንጌል ክፍል ነው። አምላካችን እግዚአብሔር እዝነ ልቡናችንን ያብራልን። እንግዲህ እንደሚታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳው በዕለተ እሁድ በመንፈቀ ሌሊት ነው። ከሙታን መነሳቱን መቃብሩ ባዶ መሆኑን ደግሞ አስቀድመው የተመለከቱት ትንሣኤውን ለማየት የበቁት ይህንን ያበሰሩት ደግሞ ሴቶች ናቸው። ጌታችን ኢየሱስ ክርስቶስ በመንፈቀ ሌሊት እሁድ ተነስቶ እሁድ ጧት ደግሞ እንደተለመደው በእስራኤላውያን ባህል መሰረት የክርስቶስን ስጋ ሽቱ ለመቀባት ወደ መቃብሩ የሄዱ ሴቶች ነበሩ። ነገር ግን ወደ መቃብሩ በሄዱ ጊዜ ክርስቶስን በመቃብሩ ውስጥ አላገኙትም። ስጋውን ማግኘት አልቻሉም። ስጋውን በማጣታቸው አዝነዋል፣ ተክዘዋል፣ ተስፋ ቆርጠዋል። በዚህ ጊዜ ነው እንግዲህ ቅዱሳን መላእክት ለምንት ተሐስሳሁ ለሕያው ምስለ ምውታን ተንሥአ ኢሃሎ ዝየሰ፣ ሕያውን ከሙታን መሃል ስለምን ትፈልጉታላችሁ? እርሱ እኮ ተነስቷል እንጂ በዚህ በሙታን መካከል የለም። ስለዚህ አትዘኑ፣ አስቀድሞ እነሳለሁ አርጋለሁ ብሎ እንደተናገረ ስለተነሳ አዝናችሁ ተክዛችሁ ከመቃብሩ አጠገብ አትቀመጡ፣ ተነስቷልና ደስ ይበላችሁ የሚል የምስራቹን ቅዱሳን ሐዋርያት ቅዱሳን መላእክት ለሴቶቹ ነግረዋቸው ነበር። ሴቶቹም ይህንን የምስራች ተቀብለው ሂደው ለቅዱሳን ሐዋርያት ነግረዋቸው ነበር። ነገር ግን ቅዱስ ሉቃስ በዚህ ምዕራፉ በ24 ቁጥር 11 ላይ እንደሚነግረን የሴቶቹን ምስክርነት የሴቶቹን የምስራች ቅዱሳን ሐዋርያትና ሌሎቹ ከቅዱሳን ሐዋርያት ጋር አብረው የነበሩ ቅዱሳት አንስት እንዲሁም 70 አርድእት ስለነበሩ ይህንን ቃል ማመን ተስኗቸው ነበር ይላል። እንዳውም ቅዠት የሚናገሩ የሚቃዡ እንደሆኑ አድርገው አስበዋቸው እንደነበረ እንዳላመኗቸው መጽሐፍ ይነግረናል። ከዚህ በኋላ ነው እንግዲህ ቅዱሳን ሐዋርያት በተለይ ከቅዱሳን ሐዋርያት መካከል ደግሞ ቅዱስ ጴጥሮስ ፈጥኖ የክርስቶስን መነሳት ስጋው የት እንዳለ ተነስቶም እንደሆነ ለማረጋገጥ ፈጥኖ ወደ መቃብሩ ነበር የገሰገሰው። በዚህ ጊዜ ቅዱስ ዮሐንስ ወንጌላዊም ተከትሎት ወደ መቃብሩ ሄዶ ነበር። ግን ክርስቶስን እንዳሰቡት በመቃብሩ ውስጥ አላገኙትም። ስጋውን መቃብሩ ውስጥ ማግኘት አልቻሉም ነበርና አዝነው ተክዘው ተመልሰው ነበር ወደ ቅዱሳን ጓደኞቻቸው ወደ ቅዱሳን ሐዋርያት ማለት ነው።
በዚህ ጊዜ ግን ክርስቶስን አንደኛ ስጋውን በመቃብር ውስጥ ባለማግኘታቸው፣ በሁለተኛ ደረጃ ደግሞ ተነስቶ የት እንዳለ ወደ የት እንደሄደ ማየት ባለመቻላቸው፣ እርሱን ባለማግኘታቸው አጠቃላይ ቅዱሳን ሐዋርያትም ቅዱሳት አንስትም ሰብአ አርድእትም አዝነው ነበረ። ከሁሉም በይበልጥ ደግሞ የሚገርመው ቁጥር 13 ላይ ጀምረን እንደምናነበው ይህንን ቅድም ርዕስ አድርገን ያነሳነውን ቃል እየተናገሩት ከ72ቱ አርድእት መካከል ቅዱስ ሉቃስና ቅዱስ ቀሎጳ የሚባሉ ተስፋ እንደቆረጡ ይነግረናል። በልዩነት ማለት ነው። ተስፋ ከመቁረጣቸውም የተነሳ የሰላም ከተማ የሆነችውን የሰላም መዲና የሆነችውን ከክርስቶስ ስር ቁጭ ብለው የተማሩባትን ኢየሩሳሌምን ከተማ ለቀው ወደ ኤማሁስ ወደ ገጠሩ መንደር ለመሄድ ተነሱ ነው የሚለን። እንግዲህ ይሄ የሚያሳየው የተስፋ መቁረጣቸውን ጽናት፣ እዚህ ቁጭ ብለን እንጠብቅ ሊመጣ ይችላል የሚለውን አይደለም ያስቡት። ሙሉ በሙሉ አንደኛ ተነስቶ አላየነውም፣ በሁለተኛ ደረጃ ደግሞ መቃብሩ ባዶ ነው፣ ስለዚህ የት እንደሄደ አናውቅም ብለው የተፈጠረውን ችግር ለማመን ተቸግረው ነበርና ተነስተው ወደ ኤማሁስ ጉዞ ጀመሩ ይለናል። እንግዲህ ኤማሁስ ከኢየሩሳሌም በስተምዕራብ አቅጣጫ የምትገኝ ወደ 11 ኪሎ ሜትር ርቀት ላይ የምትገኝ ወደ 2 ሰዓት ገደማ በእግር የምታስኬድ የገጠር መንደር ናት። ስለዚህ እነዚህ ሰዎች በቃ ኢየሩሳሌም ላይ ክርስቶስን እናገኘዋለን የሚለውን ተስፋ ሙሉ በሙሉ ከልባቸው አውጥተውታል። ተስፋ ቆርጠው ወደ ኤማሁስ ከተማ ነው ጉዞ የጀመሩት። በዚህ ጊዜ ነው እንግዲህ እየተጓዙ ሁለቱ ቀለዮጳና ቅዱስ ሉቃስ በሚሄዱበት ጊዜ ወይትናገሩ በበይናቲሆሙ በእንተ ኩሉ ዘኮነ ይላል። በኢየሩሳሌም ስለሆነው ክርስቶስ ለሰው ልጆች ሲል ስለተቀበለው መከራ፣ ሲያስተምረው ስለነበረው ትምህርት፣ ለሰው ልጆች ስለፈጸመው ቤዛነት፣ ስለፈጸመው ማዳን፣ ስለሞቱ፣ ስለመቀበሩ እንዲሁም ደግሞ ከተቀበረ በኋላ ተነስቶ እርሱን ማየት ባለመቻላቸው እያዘኑ እየተከዙ ሲሄዱ ጌታችን ኢየሱስ ክርስቶስ በየት እንደመጣ ሳያውቁት በመካከላቸው ከእነርሱ ጋር አብሮ ሲሄድ ተመለከቱት ይላል። አዎ እንግዲህ አጀንዳችን፣ ጉዳያችን፣ ዓላማችን ክርስቶስ ከሆነ ምንም ተስፋ ቆርጠን አዝነን ተክዘን በጨለማ ውስጥ እንደሆን አስበን ብንጓዝ እንኳን ብንጨነቅ እንኳን ምንጊዜም ክርስቶስ ከኛ አይርቅም። ዓላማችን እርሱ ከሆነ፣ አጀንዳችን እርሱ ከሆነ፣ ሐሳባችን እርሱ ከሆነ፣ የሚያስጨንቀን የክርስቶስ ጉዳይ ከሆነ፣ የምናስበው ስለ ክርስቶስ ሞት፣ ስለ ክርስቶስ መከራ፣ ክርስቶስ ለሰው ልጆች የከፈለውን ዋጋ የምናስብ ከሆነ ክርስቶስ ከኛ አይርቅም። ለዛ ነው በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ ሲናገር ክርስቶስ ምን አለ? ሀባለው ክሌቱ ወሰለስቱ ጉቡአን በስሜ ሄሉ አንሰ ማእከሌሆሙ ይላል። ሁለትም ሶስትም ሆነው በተሰበሰቡበት በዚያ በመካከላቸው እኔ እገኛለሁ ይላል። ተመልከቱ፣ አሁን ሁለትም ሶስትም ሆነው ስለተሰበሰቡ ብቻ ግን አላለም፣ በስሜ ነው ያለው። አጀንዳቸው ክርስቶስ ሆኖ ስለ ክርስቶስ እያሰቡ ስለ ነገረ መስቀሉ እያሰቡ በሚሰበሰቡ ሰዎች መካከል ክርስቶስ አይጠፋም፣ አይለይም፣ አይርቅም። ምናልባት በምድራችን ብዙ አይነት ስብስቦች አሉ። ሰዎችን ለማጥፋት ሊሰባሰቡ ይችላሉ። ሰዎችን ለመግደል፣ ለመስረቅ፣ ለመዘሞት፣ ሰውን ለማማት ሰዎች ሊሰበሰቡ ይችላሉ። በዚህ አይነት ስብስብ መካከል ክርስቶስ አይገኝም። ክርስቶስ የሚገኘው በየትኛው ነው ከተባለ ክርስቶስን አጀንዳ አድርገው ስለ ክርስቶስ እየተወያዩ የክርስቶስን ማዳን እየመሰከሩ በሚሰበሰቡ ሰዎች መካከል ነው። ለዚህ ነው እነዚህ ሰዎች ያስጨነቃቸው፣ ተስፋ ያስቆረጣቸው ምድራዊ ነገር አልነበረም። ተርበው አልነበረም፣ ተጠምተው አልነበረም፣ ያለቀባቸው ወይም ደግሞ የጠፋባቸው ጉዳይ ኑሮ አልነበረም። እነዚህ ሰዎች እያዘኑ የነበረው ዓላማቸው ክርስቶስ ነው የነበረው። ትንሣኤውን ባለማየታችን ምን ነው አልታደልንምን እያሉ ነበር ሲያዝኑ የነበረው። ስጋውንም አላገኘነውም፣ የት ሄዶ ይሆን የት ወርቆ ይሆን የሚል ጭንቀት ነበር በውስጣቸው የነበረው። ለዚህ ነው ጌታችን ኢየሱስ ክርስቶስም አጀንዳቸው የተቀደሰ፣ ሐሳባቸው የተቀደሰ፣ እግዚአብሔር የሚወደው ሆኖ ስላገኘው ክርስቶስ በመካከላቸው ተገኘ ይላል። ውድ ኦርቶዶክሳውያን፣ ሐሳባችን ሰዎችን የማይጎዳ ከሆነና ዓላማችን ነገረ መስቀሉን ማሰብ ከሆነ ለወንድማችን በማሰብ ለራሳችን በማሰብ ለመንፈሳዊ ሕይወታችን በማሰብ የምንሰባሰብ ከሆነ በዚህ ስብስብ መካከል ክርስቶስ አይጠፋም፣ እግዚአብሔር አይጠፋም፣ ቅዱሳንም አይለዩም ማለት ነው። ነገር ግን አንድ ችግር ነበረ። እነዚህ ሰዎች እየተጓዙ ክርስቶስ አብሯቸው ከነርሱ ጋር እየተጓዘ ከነርሱ ጋር ሆኖ ማን እንደሆነ ግን ማወቅ አልቻሉም ነበር። ለምን ካል የሐዘናቸውን ጽናት ነው የሚያሳየው። አንዳንድ ጊዜ ሐዘን ሲጸናብን ወዴት እየሄድን እንደሆነ እንኳን ላናስበው እንችላለን። የምንናገረውንም ላናውቅ እንችላለን፣ ምን እየተናገርን እንደሆነ ተስፋ ስንቆርጥ ማለት ነው። ተስፋ መቁረጥ በጣም ከባድ ነው፣ እጅግ ከባድ ነው።
ስለዚህ እነዚህ ሰዎች ክርስቶስ አብሯቸው እያለ እነርሱ በውስጣቸው የሚመላለሰውን ሐሳብ ነው የሚያስቡት እንጂ አብሯቸው የሚሄደው ማን እንደሆነ ማስተዋል አልቻሉም ነበርና አብሯቸው እየተጓዘ እያለ ጌታችን ኢየሱስ ክርስቶስ አንድ ጥያቄ ጠየቃቸው። ምን አላቸው ነው የሚለው? ወይቤሎሙ ምንት ውእቱ ዘተትናገሩ በበይናቲክሙ እንዘ ተሐውሩ ትኩዛኒክሙ። ወዳጆቼ እናንተ እያዘናችሁ እየተከዛችሁ በሐዘን ውስጥ ሆናችሁ በተስፋ መቁረጥ ውስጥ ሆናችሁ የምትነጋገሩት ነገር ይህ ምንድነው አላቸው። በዚህ ጊዜ እነርሱ መልሰው ምንድነው ያሉት? አንተኑ ነግድ ለኢየሩሳሌም። አዎ አንተ ለኢየሩሳሌም እንግዳ ሰው ነህን? ወያይ መርከኑ ዘኮነ በኢየሩሳሌም በዝንቱ መዋዕል። በዚህ ሰሞን በዚህ 3 ቀናት ከ3 ቀናትም በፊት በነበሩት ጊዜያቶች በኢየሩሳሌም የተፈጠረውን የሆነውን ነገር አታውቅም ማለት ነው ብለው ጌታችን ኢየሱስ ክርስቶስን ሌላ ሰው መስሏቸው እርሱን እንደዚህ አይነት ይህንን ጥያቄ አቀረቡለት። በዚህ ጊዜ ጌታችን ኢየሱስ ክርስቶስ ደግሞ ምን አላቸው? ምንድነው የሆነው? በኢየሩሳሌም ምንድነው የተፈጠረው አላቸው። አዎ አሁን ጌታችን ኢየሱስ ክርስቶስ ከነዚህ ሰዎች ሐሳብ የጠበቀው ወይም ደግሞ እንዲናገሩ የፈለገው እርሱ የሚያውቀው ኑሮ አልነበረም። ምክንያቱም አምላካችን እግዚአብሔር እንኳን የሚነገረውን እንኳን የተፈጸመውን ገና የሚነገረውን ከመነገሩ በፊት የሚያውቅ የሚደረገውን ከመደረጉ ከመፈጸሙ በፊት የሚያውቅ ሁሉን የፈጠረ ልብና ኩላሊትን መርምሮ የሚያውቅ አምላክ ነው እግዚአብሔር። ግን እንዲተነፍሱ ያስጨነቃቸውን ነገር እንዲናገሩ የፈለገበት ምክንያት በመናገራቸው ውስጣቸው ላይ የሚወጣ ጭንቀት አለ፣ የሚቀል ስሜት አለ። ለዛ ነው ይሄ ለበጣም ለብዙዎቻችን ትምህርት ነው። ይሄ የክርስቶስ እነሱን የጠየቀበት መንገድ ማለት ነው። ሁሉን እያወቀ እያለ ግን እንዲናገሩ ነው የፈለገው። ምን ማለት ነው? አሁን በዚህ ዘመን በጣም ብዙ ሰዎች ሲጨነቁ ሲጠበቡ መፍትሄ አጥተው ሲቸገሩ እንመለከታለን። እነዚህን ሰዎች እኔ ጉዳይ ምንድነው ብለን ከመጠየቅ እኛ አስቀድመን ወደ መፍትሄ የምንሄድ ከሆነ ይሄ ትክክል አይደለም፣ ተገቢ አይደለም። ልጆቻችን የሆነ ነገር አጥፍተው የሆነ ነገር አስጨንቋቸው በሆነ ነገር ተቸግረው ተጠበው እያለ ያንተ ችግር ይሄ ነው ብለን እኛ ወደ መፍትሄው ከመሄድ በፊት እነርሱ ያስጨነቃቸው ምንድነው? ይህንን ስተት እንዲፈጥሩ ስተት እንዲሰሩ ያደረጋቸው ምንድነው የሚለውን ችግራቸውን መጀመሪያ ማድመጥ ያስፈልጋል። ለዛ ነው አባቶቻችን ምን ይላሉ? ችግርን ማድመጥ ለሰውየው አስቀድሞ ከሚሰጠው መፍትሄ በላይ ማድመጥና ከልቡ ያለውን እንዲያወጣው ማድረግ ቀዳሚ መፍትሄ ነው ይላል። ስለዚህ ጌታችን ኢየሱስ ክርስቶስም ይህንን እንዲናገሩ የፈለገበት ምክንያት ሲናገሩ ውስጣቸው ላይ የሚወጣ ጭንቀት አለ። በተናገሩት ቁጥር ውስጣቸው ሰላም እያገኘ እየተነፈሱ ሲመጡ የሚፈጠር ሰላም አለ። ለዚህ ነው ተናገሩ ብሎ ምንድነው ያስጨነቃቸው አላቸው። በዚህ ጊዜ ምንድነው ያሉት? አዎ በኢየሩሳሌም ኢየሱስ የሚባል ጻድቅ በእንተ ወይቤልዎ በእንተ እግዚእ ኢየሱስ ናዝራዊ ብእሲ ጻድቅ ወነቢይ ነው የሚለው። በኢየሩሳሌም ኢየሱስ የሚባል ጻድቅ ሰው እንዲሁም ደግሞ ነቢይ እያሉ ከሃሌ በሃበ እግዚአብሔር ወበሃበ ኩሉ ሰብ በቃል ወበምግባር ነው ያሉት። በቃሉም ማለት በንግግሩም እንዲሁም ደግሞ በስራው በእግዚአብሔርና በሰዎች ዘንድ የተወደደ ኃያል የሆነ ብርቱ የሆነ ኢየሱስ የሚባል ጻድቅ ሰው ነበረ ነው ያሉት። ተመልከቱ እንግዲህ እነዚህ ሰዎች ስለ ኢየሱስ ክርስቶስ የተናገሩትን አስተውሉ። አንደኛ ጻድቅ ሰው ነው አሉ። ምንም በደል የለበትም ማለት ነው። እውነት ነው ጌታችን ኢየሱስ ክርስቶስ ንጹሕ ባህሪ አምላክ ነው። ያለ በደሉ መከራ የተቀበለ ማለት ነው። ለሰው ልጆች ሲል በደል ሳይኖርበት መከራ የተቀበለ ነው ክርስቶስ። ስለዚህ እነዚህ ሰዎችም በደል የሌለበት ንጹሕ ነው አሉ። ደግሞም ነብይ ነው አሉ። አሁን ነብይ ነው ብለው ሲናገሩ ምናልባት እነሱ የተረዱት ያው ያለፈውንም ስለሚነግራቸው ወደፊት የሚመጣውን ስለሚነግራቸው ነው። አንዳንድ ጊዜ ዕውቀት ሙሉ ስለማይሆን ማለት ነው። በተረዱት ልክ ነው እየተናገሩ ያሉት። ጻድቅነቱን አምነዋል። ያለፈውንም የሚመጣውንም የሚያውቅ እንደሆነ ተረድተዋል። ከዛ ባሻገር ደግሞ ምንድነው ያሉት? በንግግሩም በስራውም ደግሞ ሁሉን ቻይ ነው ነው ያሉት። አዎ ጌታችን ኢየሱስ ክርስቶስ በንግግሩ ሁሉን ቻይ ነው። ተናግሮ አጋንንትን የሚቀጣ አምላክ ነው። በንግግሩ ድውያንን የሚፈውስ አምላክ ነው። በንግግሩ የሞቱትን የሚያስነሳ አምላክ ነው። የተናገረውን ደግሞ መፈጸም የሚችል ፈጣሪ ነው። የተናገረውን ማለት ነው። ድውይ አስነሳለሁ ካለ ማስነሳት ይችላል። አዎ ድውይን እፈውሳለሁ ካለ መፈወስ ይችላል። ሙት አስነሳለሁ ካለ ማስነሳት ይችላል። ይህንን ነገር ብታደርጉ ትድናላችሁ መንግስተ ሰማያትን ትወርሳላችሁ ካለ እርሱ ተግብሮ ነው አሳይቶ ነው እንድንሰራ የሚያደርገው ማለት ነውና እንደ ሌሎች መሪዎች እንደ ምድራውያን መሪዎች እንደ ምድራውያን አዛዦች
አዞ ብቻ ሌሎች እንዲሰሩት የሚያስገድድ እርሱ ግን ሕግ የማይገዛው አይደለም ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። ለዚህ ነው በሰው ዘንድም የተወደደ ነው ሁሉን ቻይ ነው፣ በእግዚአብሔር ዘንድም ደግሞ እንዲሁ የተወደደ ነው ሁሉን ቻይ ነው። እውነት ነው። በሰዎች ዘንድም የተከበረ ነው ሁሉን ቻይ ነው እግዚአብሔር ጌታችን ኢየሱስ ክርስቶስ በእግዚአብሔር አብ በእግዚአብሔር መንፈስ ቅዱስ ዘንድም የከበረ ነው የተመሰከረለት ነው። እግዚአብሔር አብ ዝንቱ ውእቱ ወልዴ ዘአፈቅር የምወደው ልጄ ይህ ነው ብሎ እግዚአብሔርነቱን የመሰከረለት ነው። መንፈስ ቅዱስ በርግብ አምሳል ወርዶ በራሱ ላይ አርፎ አምላክነቱን የመሰከረለት ነው። ስለዚህ እነዚህ ሰዎች ይህን የመሰከሩት ማን ነው ብሎ ሲጠይቃቸው ምንድነው የተፈጸመው ሲላቸው እንዲህ አይነት ሰው ነበር አሉ። ከዚህ ቀጥለው ምንድነው ያሉት? ነገር ግን ሊቃነ ካህናትና የሕዝብ አለቆች ተሰብስበው ንጹሕ ባህሪ ሆኖ እያለ ሰቀሉት፣ ገደሉት፣ እንዲሞት አደረጉት፣ ተቀበረ አሉ። ይህም ከሆነ እነሆ 3ኛ ቀን ነው። አያችሁ የሚያሳስባቸውን ነገር ነው እየተናገሩ ያለ። የሚያስጨንቀን ነገር ይሄ ነው። ይሄ ንጹሕ ባህሪ አምላክ ተገሎ ነው፣ ያለ በደሉ ተገሎ ነው፣ እንዲሞት ተደርጎ ነው፣ ሞት ተፈርዶበት ነው አሉ። ነገር ግን ደግሞ ምን አሉ? በእኛ መካከል የነበሩ ሴቶች አስቀድመው ወደ መቃብሩ ሂደው ነበረ። ነገር ግን መቃብሩ ላይ በሄዱ ጊዜ ክርስቶስንም አላገኙትም፣ ስጋውን በመቃብሩ ውስጥ አልነበረም። እነሱ ደግሞ ምን አሉን? ቅዱሳን መላእክት ሕያውን ከሙታን መካከል አትፈልጉት ተነስቷል ብለው ነገሩን ብለው እነርሱ መጥተው ነገሩን። የእነርሱን ቃል ተቀብለው ደግሞ በእኛ መካከል የነበሩ ቅዱሳን ሐዋርያት ይህንን ለማረጋገጥ ሄዱ። እንዳሉት መቃብሩ ባዶ ነው፣ ክርስቶስ ግን በዚያ ውስጥ አልነበረም፣ ስጋውም አልነበረም። ስለዚህ የሚያሳስበን የሚያስጨንቀን ይሄ ጉዳይ ነው አሉት። አባቶቻችን ምን ይላሉ? ሞተ ዮሴፍ ነገርዎ ለዮሴፍ ይላሉ። የዮሴፍን ሞት ወንድሞቹ ለማን ነገሩት? ለራሱ ማለት ነው። ዮሴፍ የሚባል ወንድም ነበረን እንዲህ አድርጎ ቀበሮ በላው እያሉ ነበር የነገሩት አይደለ? ለራሱ ለዮሴፍ ማለት ነው። እንደዚህ ሁሉ ይሄንን ታሪክ የሚተርኩት ማለት ነው ለራሱ ለክርስቶስ ማለት ነው። እንዲህ ነበረ ብለው ስለ ክርስቶስ እየተናገሩ ለራሱ ለክርስቶስ ነበር የነገራቸው። በዚህ ጊዜ ግን ጌታችን ኢየሱስ ክርስቶስ እነርሱን ካደመጠ በኋላ ገስጿቸዋል። እናንተ የማታስተውሉ በቅዱሳት መጻሕፍት የተጻፈውን ስለኔ የተነገረውን ለምን አታስተውሉም ነበር? በነቢያት እኔ እንደምሞት መከራ እንደምቀበር ከተቀበርኩ በኋላ ሙቼ ተቀብሬ እንደማልቀር እንደምነሳ በመጻሕፍት አልተጻፈም ነበርን? ስለምን ይህንን አታምኑም አላቸው። አዎ አሁን ምናልባት እነዚህ ሰዎች የሚያስጨንቃቸው የክርስቶስ ጉዳይ ነው። ለምን ገሰጻቸው ብለን ልናስብ እንችላለን። ግን ሰዎቹም ያለባቸው ክፍተት አለ። ለምን? በመጀመሪያ ክርስቶስ መከራ እንደሚቀበል ወደዚህ ዓለም መጥቶ ለሰው ልጆች ቤዛ ሆኖ እንደሚሞት በብሉይ ኪዳን መጻሕፍት ተጽፏል፣ ሲነገራቸው ኑሯል። ያንን ማወቅ አለባቸው፣ ያንን ማስተዋል ነበረባቸው። ራሱ ክርስቶስም ሲያስተምራቸው 3 መዓልትና 3 ሌሊት በመቃብር ውስጥ ቆያለሁ፣ እሰቀላለሁ፣ እሞታለሁ፣ እነሳለሁ ብሎ ነግሯቸው ነበር። ይህን ማስተዋል ነበረባቸው። ተነስቶ ነው እንጂ ብለው ማመን ነበረባቸው። በኋላም ሴቶቹ መቃብሩ ባዶ እንደሆነ ነግሯቸው ነበር። ከዛም ባሻገር ቅዱሳን መላእክት ተነስቷል፣ እርሱ ሕያው ነው፣ መቃብር ይዞ አላስቀረውምና አትፍሩ፣ አትሸበሩ፣ ደስ ይበላችሁ ብሎ የምስራቹን ቅዱሳን መላእክት ነግሯቸው ነበር። ይህንን ማመን ነበረባቸው። ስለዚህ እነዚህ ሰዎች ቀጥታ ስለ እግዚአብሔር የተነገረውን ከማመን ይልቅ መቃብሩ ውስጥ ክርስቶስን ባለማግኘታቸው ተስፋ ነው የቆረጡት። አዎ አንዳንድ ጊዜ በቅዱሳት መጻሕፍት የተጻፈውን አለመረዳት ወይም ደግሞ በመምህራን የሚሰጠውን ትምህርት አለማስተዋልና በዚያ ቃል መጽናት አለመቻል፣ በዚያ ቃል አለማመን በክርስቶስ ዘንድ ያስወቅሳል። አዎ ነገር እግዚአብሔር ሁሉ እንዲሁ ካላየ ነው የሚባል አይደለም። ስለ እግዚአብሔር ሲነገር ካልተረዳ ነው መርምረን ካላወቅ ነው አይባልም። ሃይማኖት ይሄ አይደለም። ሃይማኖት ማለት የሚነገረውን ማመን ነው። ስለዚህ እነዚህ ሰዎች ክርስቶስ ተነስቷል ሲባሉ ማመን ነበረባቸው። መጻሕፍትን አጣቅሰው መረዳት ነበረባቸው። ደስ ሊላቸው ነበር የሚገባው እንጂ ክርስቶስ ወዴት እንደሄደ አናውቅም ብለው ተስፋ ቆርጠው የሰላሟን ከተማ ክርስቶስ መከራ ተቀብሎ ለሰው ልጆች ቤዛነት የፈጸመባትን ከተማ ለቀው መሄድ አልነበረባቸው። ስለዚህ ወቀሳቸው ክርስቶስ። ይሄ ወቀሳ ደግሞ የመጥላት ሳይሆን ለሌሎችም ትምህርት እንዲሆን እነርሱም ደግሞ ማስተዋል የነበረባቸውን እንዳላስተዋሉ በዚህ አስገንዝቧቸዋል ማለት ነው። ከዚህ በኋላ መጻሕፍትን በሙሉ ተረጎመላቸው ነው የሚለው። በብሉይ ኪዳን ያልተረዱትን ያላስተዋሉትን ሙሴ ከጻፋቸው መጻሕፍት በኋላም ካሉ ከቅዱሳን ነቢያት መጻሕፍት እያጣቀሰ አስረዳቸው፣ ተነተነላቸው፣ አብራራላቸው። ስለ እርሱ ማለት ነው። እርሱ ማን እንደሆነ አስረዳቸውና በዚህ ሁኔታ ላይ ሆነው እየተጓዙ እያለ ጊዜው እየመሸ ሄደ። እነርሱም የሚሄዱበት የኤማሁስ መንደር እየቀረባቸው መጣ። ጌታችን ኢየሱስ ክርስቶስ ደግሞ አልፎ ርቆ የሚሄድ መስሏቸው ስለነበረ ምን አሉት ይላል? እኛ ጋራ ከዚህ ሄደር ብለው ግድ አሉት ነው የሚለው።
ምክንያቱም አሁን ክርስቶስን ግድ ያሉበት ምክንያት ምንድነው? የተሰወረውን ነው እየገለጠላቸው ያለው። በሰው ልጆች አይምሮ ሊቻል የማይችል በእግዚአብሔር ብቻ የሚቻል ረቂቅ የሆነን ምስጢር ነው እየገለጸላቸው የነበረና ደስ ብሏቸው ከእነርሱ ጋር እንዲያድር ግድ አሉት። ከዛም ባሻገር ደግሞ ሩቅ ስለሆነ የሚሄድበት ቦታ ሩቅ እንደሆነ ስለተረዱ ለእርሱም አስበዋል፣ አዝነዋል፣ ርኅራኄ አድሮባቸዋል ማለት ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ግባ ሲሉት ወደ ቤታቸው አብሮ ገባ። ምግብ አቀረቡለት። ያን ምግብ አንስቶ ባርኮ ቆርሶ ለእነርሱ ሰጣቸው። ሰጥቷቸው በተመገቡ ቅጽበት እርሱን ማስተዋል አልችልበት ብለው የነበረው አይናቸው ውጫዊ አይናቸው ሳይሆን ውስጣዊ አይናቸው ስለሆነ የማያስተውል የነበረው ውስጣዊ አይናቸው በርቶላቸው ክርስቶስ እንደሆነ ማወቅ ቻሉ ይላል። አዎ ጌታችን ኢየሱስ ክርስቶስ እንደሆነ አወቁት፣ ተረዱት ይለናል መጽሐፍ። አዎ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ባርኮ የሚሰጠን ሁሉ ውጫዊ አይናችንን ብቻ ሳይሆን ውስጣዊ አይናችንን ማብራት የሚችል ነው። መድኃኔ ዓለም ክርስቶስ የሚሰጠን ምግብ አሁን በልተነው ቆይተን የምንራብበት፣ አሁን የሚሰጠን መጠጥ አሁን ጠጥተነው ቆይተን የምንጠማበት የሚያስጠማ መጠጥ አይደለም። ክርስቶስ የሚሰጠን ልብስ ዛሬ ለብሰነው ነገ የሚያልቅ ከዚያ በኋላ ሌላ የሚያስፈልገው አይደለም። ክርስቶስ የሚሰጠን ቤት ዛሬ ተሰርቶ ነገ የሚፈርስ አይደለም። ክርስቶስ የሚሰጠን መኖሪያ ዓለም ይቺ የምንኖርባት በኋላም እለፊ ስትባል የምታልፈው ዓለም አይደለችም። ለዘላለም የምትኖር ሰማያዊት የሆነች ሀገርን የሚሰጥ ነው ክርስቶስ አምላካችን ማለት። ስለዚህ እነዚህ ሰዎችም የተሰጣቸው ህብስት እንደ ምድራዊው ህብስት ሆድን የሚሞላ አልነበረም። ለጊዜው ደስታን የሚፈጥር ስሜት የሚሰጥ ብቻ አልነበረም። ዕውቀትን የሚገልጽ ነው፣ የተሰወረውን የሚሰጥ ነው። ይህንን ደግሞ ማግኘት የቻሉት ክርስቶስን ወደ ቤታችን ካልገባህ ብለው ግድ በማለታቸው ለክርስቶስ ያላቸውን ፍቅር በጽኑ ክርስቶስ እንደሆነ እንኳን ሳያውቁት ማለት ነው እንደ ማንኛውም ሰው እንኳን ተረድተው ምስጢርን እንደሚገልጽ እንደሚያብራራ መምህር እንኳን ተረድተው ግድ ብለው ወደ ቤታቸው አስገብተውታል። አዎ ክርስቲያኖች እኛ ክርስቶስን ወደ ቤታችን እንዲገባ ካልጋበዝነው በቤታችን ሊገኝ አይችልም። ቤታችን ክርስቶስ የሚገባበት የተቀደሰ ካልሆነ ክርስቶስ የሚወዳቸው እንግዶች ወደ ቤታችን የሚገቡበት ካልሆነ እንዲህ አይነት መልካም ስራን የማንሰራበት ካልሆነ ክርስቶስ በእኛ ቤት ሊገኝ አይችልም። ክርስቶስ በእኛ ህይወት ሊገኝ አይችልም። ክርስቶስ በእኛ ቤት እንዲገኝ ክርስቶስ ወደኛ ቤት እንዲገባ መፍቀድ አለብን። በእኛ አካል ላይ አድሮ እንዲኖር አካላችንን ንጹህ ማድረግ አለብን። በቤታችን ላይ እንዲገኝ የክርስቶስ ማደሪያ የሆኑትን ወደ ቤታችን መጋበዝ አለብን። ወደ ቤታችን ማቅረብ መቀበል አለብን። በዚህ ጊዜ ነው ምስጢር ሲገልጽላቸው ክርስቶስ እንደሆነ ሲረዱት ክርስቶስ ከነሱ መካከል ተሰወረ። የሚገርማቸው ክርስቶስ እንደሆነ እንዳወቁ ወዲያውኑ ተመልከቱ፣ ከኢየሩሳሌም እስከ ኤማሁስ 11 ኪሎ ሜትር ነው። ባርኮ የሰጣቸውን ያንን የቀረበውን ምግብ ተመግበው ሳይጨርሱ ወዲያውኑ ከቤታቸው ተነስተው ወደ ኢየሩሳሌም ነው ጉዞ የጀመሩት። አያችሁ ክርስቶስን ማወቅ ከእንዲህ አይነት ተስፋ ከተቆረጠበት ቦታ እንድንወጣ ያደርገናል። እነዚህ ሰዎች ተመልከቱ 11 ኪሎ ሜትር መጥተዋል። 2 ሰዓት ተጉዘዋል። ርቧቸዋል። ምግብ ቀርቧል። ተመግበው አልጨረሱትም። ሲመለሱ ተጨማሪ 11 ኪሎ ሜትር አለባቸው። ደግሞ ጨለማ ነው እንደበሸ ነግረውናል። ግን ክርስቶስ ስለሆነ ሲፈልጉት የነበረው ዓላማቸው እርሱን ማግኘት ስለነበረ ስላገኙት ደስ ስላላቸው አጠቃላይ ጨለማው ተስፋ አስቆራጩ ነገር የሚያስፈራው ነገር በእነሱ ፊት ምንም አልሆነም። ከዚህ በኋላ ደስ ብሏቸው ተመልሰው ሄዱ። በሄዱ ጊዜ የሚገርማችሁ ቅዱሳን ሐዋርያት በነበሩበት ቤት ተሰብስበው ምን እያሉ ነው አገኟቸው የሚለን ቅዱስ ሉቃስ ሲናገር ቅዱሳን ሐዋርያት ጌታችን ኢየሱስ ክርስቶስ እኮ ለስምዖን ጴጥሮስ ታየው አሏቸው። ገና እንደደረሱ ማለት ነው ሉቃስና ቀለዮጳ። እነዚህ ደግሞ መልሰው ምንድነው ያሏቸው? እውነት ነው እኛም እኮ በመንገድ ሳናውቀው መጻሕፍትን ሲተረጉምልን ልባችን እየተቃጠለ እቤት ስንደርስ ደግሞ ህብስቱን ቆርሶ ባርኮ ሲሰጠን እርሱ እንደሆነ አወቅን ብለው አጠቃላይ እርሱ ጋር በነበሩበት ጊዜ የሆነውን ሁሉ ነገሯቸው። እርስ በርሳቸው ደስ አላቸው ይላል። ምክንያቱም ዓላማቸው ምድራዊ ነገርን ማግኘት ስላልነበረ ይፈልጉት የነበረው ክርስቶስን ማየት፣ የክርስቶስን ትንሣኤ ማረጋገጥ፣ አምላካቸው ሞትን ድል አድርጎ ተነስቶ የሰቀሉትን የገደሉትን አሳፍሮ ማየት ስለነበረ ተስፋቸው ይሄ ስለነበረ ሲያስጨንቃቸው የነበረው ይሄ ነገር እውነት እንደሆነ ሲያስቡና ሲያረጋግጡ ፍጹም ደስታ በቤታቸው ሆነ።
በዚህ ጊዜ ደግሞ ምን ሆነ ነው የሚለው ጌታችን ኢየሱስ ክርስቶስ በመካከላቸው ተገኝቶ ምን አላቸው ሰላም ለእናንተ ይሁን አላቸው ወገኖች እግዚአብሔርን ስንፈልግ የሚያስጨንቀን ነገር የክርስቶስ ጉዳይ ከሆነ እግዚአብሔር በእኛ መካከል መጥቶ ምን ይለናል ሰላም ለእናንተ ይሁን ይለናል ዛሬ በዚህ ዓለም በዓለማችን ሰላም የለም በሀገራችን ሰላም የለም በእያንዳንዳችን ቤት ሰላም የለም ክርስቶስ ወደኛ መጥቶ ሰላም ለእናንተ ይሁን እንዲለን ደግሞ የክርስቶስን ሰላም መፈለግ አለብን ሐሳባችን ክርስቶስ መሆን አለበት ከምድራዊው ሐሳባችን ያለፈ ሰማያዊ ሐሳብ ሊኖረን ይገባል መቅድመ ህሱ መንግስቶ ወጽድቆ ወኩሉ ወምዝ ሁሉ ይትወሰከክሙ አስቀድማችሁ ምንን ፈልጉ መንግስቱንና ጽድቁን ፈልጉ ይሄንን አስቀድማችሁ ከፈለጋችሁና ካሰባችሁ ሁሉ ነገር ምድራዊው ነገር ሁሉ ይጨመርላችኋል ይለናል ወንጌል ስለዚህ አምላካችን እግዚአብሔር ለዓለማችን ሰላሙን እንዲያድል ለሀገራችን ሰላሙን እንዲያድልልን ለኛም ለያንዳንዳችን በያለንበት ሁሉ ሰላምን እንዲያጎናጽፈን ሁሉ ጊዜም ሐሳባችን ከምድራዊው አልፎ ክርስቶስ መሆን አለበት ስጋውን በልተን ደሙን ጠጥተን ዘላለማዊት የሆነች መንግስቱን እንድንወርስ ሰላሙ በእኛ ላይ ጸንቶ እንድኖር የአምላካችን ቅዱስ ፈቃድ ይሁንልን ወስብሐት ለእግዚአብሔር ይቆየን